እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዝኩኒን አስደናቂ የጤና ጥቅሞችና መጠቀም የሌለባቸው ወይም ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ዝኩኒ ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ዝኩኒ ብዙ ንጥረ ነገሮችን ይዟል። በአመጋገባችሁ ውስጥ ማካተት የተለያዩ የጤና ጥቅሞችን ይሰጣችኋል። ዝኩኒ ብዙውን ጊዜ እንደ አትክልት ተደርጎ ቢቆጠርም በእጽዋት ደረጃ እንደ ፍራፍሬ ይመደባል። ርዝመቱ ከ1 ሜትር በላይ ሊያድግ ይችላል። ነገር ግን አብዛኛውን ጊዜ የሚሰበሰበው ገና ያልበሰለ በተለይም ከ8 ኢንች ወይም ደግሞ ከ20 ሴንቲሜትር በታች ሆኖ ነው። ዝኩኒ ለጉንፋን ለህመምናም ለተለያዩ የጤና እክሎችንም ለማከም በመድኃኒትነትም አገልግሏል። ስለዚህ ዝኩኒን ብትጠቀሙ የምታገኙትን በርካታ ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ በብዙ ንጥረ ነገሮች የበለጸገ ነው። ዝኩኒ በበርካታ ቫይታሚኖች፣ ማዕድናትናም በሌሎች ጠቃሚ የእጽዋት ውህዶች የበለጸገ ነው። አንድ ኩባያ ወይም ደግሞ 223 ግራም የበሰለ ዝኩኒ የካሎሪ ይዘቱ 17፣ ፕሮቲን 1 ግራም፣ ስብ ከ1 ግራም ያነሰ፣ ካርቦሃይድሬት 3 ግራም፣ ስኳር 1 ግራም፣ ፋይበር 1 ግራም፣ ቫይታሚን ኤ 40% በቀን የሚያስፈልጋችሁን የቫይታሚን ኤ መጠንን፣ ማንጋኔዝ 16% በቀን የሚያስፈልጋችሁን የማንጋኔዝ መጠንን፣ ቫይታሚን ሲ 14% በቀን የሚያስፈልጋችሁን፣ ፖታሲየም 13% በቀን የሚያስፈልጋችሁን፣ ማግኒዥየም 10% በቀን የሚያስፈልጋችሁን፣ ቫይታሚን ኬ 9% በቀን የሚያስፈልጋችሁን፣ ፎሌት 8% በቀን የሚያስፈልጋችሁን፣ መዳብ 8% በቀን የሚያስፈልጋችሁን፣ ፎስፈረስ 7% በቀን የሚያስፈልጋችሁን፣ ቫይታሚን ቢ6 7% በቀን የሚያስፈልጋችሁን፣ ቲያሚን 5% በቀን የሚያስፈልጋችሁን ይሰጣል። በውስጡም አነስተኛ መጠን ያለው ብረት፣ ካልሽየም፣ ዚንክ እና ሌሎች በርካታ ቪታሚኖችን ይዟል። በተለይም በውስጡ ብዙ የቫይታሚን ኤ ይዘቶች ስላለው እይታንናም በሽታ የመከላከል ስርዓትንም ሊደግፍ ይችላል። ጥሬ ዝኩኒ እንደ የበሰለ ዝኩኒ ተመሳሳይ የሆነ የአመጋገብ ዋጋን ያቀርባል። ነገር ግን ቫይታሚን ኤ እናም ቫይታሚን ሲ ምግብ በማብሰል ወቅት የሚቀንሱ ንጥረ ነገሮች ናቸው። ሁለተኛ፣ ዝኩኒ ከፍተኛ የአንቲ ኦክሲዳንትስ ይዘት አለው። ዝኩኒ በአንቲ ኦክሲዳንትስ የበለጸገ ነው። አንቲ ኦክሲዳንትስ ሰውነታችሁን በፍሪ ራዲካልስ ከሚደርስ ጉዳት ለመከላከል የሚረዱ ጠቃሚ የእጽዋት ውህዶች ናቸው። ካሮቲኖይድ እንደ ሉቲን፣ ዚያካንቲን እናም ቤታ ካሮቲን ያሉ በዝኩኒ ውስጥ በብዛት ይገኛሉ። እነዚህ አይኖችን፣ ቆዳንናም ልብን ሊጠቅሙ ይችላሉ። እንዲሁም እንደ ፕሮስቴት ካንሰር ካሉ አንዳንድ የካንሰር አይነቶች ጥበቃ ሊሰጡ ይችላሉ። ጥናቶችም እንደሚያመለክቱት የዝኩኒ ቆዳው ከፍተኛውን አንቲ ኦክሲዳንቶችን ይይዛል። ሶስተኛ፣ ዝኩኒ ለጤናማ የምግብ መፈጨት አስተዋጽኦ ያደርጋል። ዝኩኒ በተለያዩ መንገዶች ጤናማ የምግብ መፈጨትን ሊያበረታታ ይችላል። ሰገራን ለማለስለስ በሚያስችል ውሃ የበለጸገ ነው። ይህ በቀላሉ ሰገራ እንዲያልፍ ያደርገዋልና የሆድ ድርቀት እድሎችንም ይቀንሳል። ዝኩኒ በከፍተኛ የውሃ ይዘት ስላለው የምግብ መፍጫ ስርዓቱን እርጥበት እንዲይዝና በአግባቡ እንዲሰራ ይረዳል። ተገቢው እርጥበት ለተሻለ የምግብ መፈጨት አስፈላጊ ሲሆን እንደ የሆድ ድርቀትና የምግብ አለመፈጨትን የመሳሰሉ ጉዳዮችን ለመከላከልም ይረዳል። ዝኩኒ ሁለቱንም የሚሟሟ እናም የማይሟሟ ፋይበርን ይይዛል። የማይሟሟ ፋይበር ሰገራ ላይ ብዙ ፈሳሽን ይጨምራል እናም ምግብ በአንጀታችሁ ውስጥ በቀላሉ እንዲንቀሳቀስ ይረዳል። የሆድ ድርቀት አደጋን ለመቀነስ ይረዳል። ይህ በእንዲህ እንዳለ የሚሟሟው ፋይበር በአንጀት ውስጥ የሚኖሩ ጠቃሚ ባክቴሪያዎችን ይመግባል።
እነዚህ ጠቃሚ ባክቴሪያዎች የአንጀት ሴሎችን የሚመግቡትን አጭር ሰንሰለት ፋቲ አሲድን ያመነጫሉ። እነዚህ ፋቲ አሲዶች እብጠትንናም የአንዳንድ የአንጀት መታወክ ምልክቶችን ለመቀነስ ይረዳሉ። ለምሳሌ የሚያበሳጭ የአንጀት ሲንድረም ወይም ደግሞ IBS፣ ክሮንስ በሽታ እናም አልሰሬቲቭ ኮላይተስ። በአጠቃላይ ዝኩኒ በውሃ እናም በፋይበር የበለጸገ ሲሆን እነዚህ ሁለቱ ውህዶች የሆድ ድርቀትንና የተለያዩ የአንጀት መታወክ ምልክቶችን በመቀነስ ጤናማ የምግብ መፈጨትን ያበረታታሉ። አራተኛ ዝኩኒ የደም ስኳር መጠንንም ሊቀንስ ይችላል። ዝኩኒ አይነት 2 የስኳር በሽታ ባለባቸው ሰዎች ላይ የደም ስኳር መጠን እንዲቀንስ ሊረዳ ይችላል። ዝኩኒ የካርቦሃይድሬትስ ቅበላን ለመቀነስ ለሚፈልጉ ጥሩ ዝቅተኛ የካርቦሃይድሬትስ አማራጭን ይሰጣል። ዝቅተኛ የካርቦሃይድሬትስ አመጋገብ በደም ውስጥ ያለውን የስኳር መጠንና የኢንሱሊን መጠን በእጅጉ ይቀንሳል። ሁለቱም የደም ስኳር መጠን እንዲረጋጋ እናም አይነት 2 የስኳር በሽታ ላለባቸው ሰዎች የመድኃኒት ፍላጎትን ሊቀንስ ይችላል። ከዚህም በላይ የዝኩኒ ፋይበር በደም ውስጥ ያለውን የስኳር መጠን እንዲረጋጋ ይረዳል። በአትክልትና ፍራፍሬ እናም በፋይበር የበለጸጉ ምግቦች ለአይነት 2 የስኳር በሽታ የመጋለጥ ዕድልን ይቀንሳሉ። በዝኩኒ ውስጥ የሚገኘው ፋይበር የኢንሱሊን ስሜትን ከፍ ሊያደርግ ይችላል። ይህም የደም ስኳርን ለማረጋጋት ይረዳል። የዝኩኒ ልጣጭ በደም ውስጥ ያለውን የስኳር መጠንናም የኢንሱሊን መጠንን ለመቀነስ ይረዳል። ይህ በቆዳው ላይ ባለው ኃይለኛ የአንቲ ኦክሲዳንትስ መጠን ነው። አምስተኛ ዝኩኒ የልብ ጤናን ሊያሻሽልም ይችላል። ዝኩኒ ለልብ ጤናም አስተዋጽኦ ሊያደርግ ይችላል። በውስጡ ባለው ከፍተኛ የፋይበር ይዘት የልብ ጤናን ይደግፋል። ጥናቶችም እንደሚያሳዩት ብዙ ፋይበር የሚበሉ ሰዎች ለልብ ህመም የመጋለጥ ዕድላቸው አነስተኛ ነው። በዝኩኒ ውስጥ የሚገኘው አንዱ የሚሟሟ ፋይበር ፔክቲን አጠቃላይና መጥፎ የኤልዲኤል ኮሌስትሮል መጠንን በመቀነስ ረገድ ውጤታማ ነው። በቀን ከ2 እስከ 10 ግራም የሚሟሟ ፋይበር ከ1 እስከ 2 ወራት አካባቢ መውሰድ አጠቃላይ የኮሌስትሮል መጠንን በ1.7 ሚሊግራም ፐር ዴሲሊትር እና መጥፎ ወይም ደግሞ ኤልዲኤል ኮሌስትሮልን በ2.2 ሚሊግራም ፐር ዴሲሊትር ቀንሷል። ፋይበር በምግብ መፍጫ ስርዓት ውስጥ ካለው ኮሌስትሮል ጋር በማገናኘትናም ከሰውነት ውስጥ በማስወገድ የኮሌስትሮል መጠንን ለመቀነስ ይረዳል። ይህም በደም ወሳጅ ቧንቧዎች ውስጥ ፕላክ እንዳይፈጠር ለመከላከልና የልብ ድካምና የደም መፍሰስ አደጋንም ይቀንሳል። በዝኩኒ ውስጥ ያለው የፋይበር ይዘት በደም ውስጥ ያለውን የስኳር መጠንን በመቀነስ የደም ስኳር መጠንን ለማስተካከልም ይረዳል። የተረጋጋ የደም ስኳር መጠን ደግሞ ለልብ ጤና ጠቃሚ ነው። ምክንያቱም በደም ውስጥ ያለው የስኳር መጠን መለዋወጥ ለእብጠትናም ለልብ ህመም ተጋላጭነት አስተዋጽኦ ያደርጋል። ዝኩኒ በፖታሲየም የበለጸገ ሲሆን ይህም የደም ስሮችን በማስፋት የደም ግፊትን ለመቀነስ ይረዳል። ጤናማ የደም ግፊት ለልብ ህመምናም ለስትሮክ የመጋለጥ ዕድልን ይቀንሳል። ከዚህም በላይ በካሮቲኖይድ የበለጸጉ ምግቦች እንደዚሁም በዝኩኒ ውስጥ የሚገኙት በተለይም ለልብ በሽታ መከላከያን ይሰጣሉ። በአጠቃላይ በዝኩኒ ውስጥ የሚገኙት ፋይበር፣ ፖታሲየም እና ካሮቲኖይዶች የደም ግፊትን፣ ኮሌስትሮልን እና ሌሎች ለልብ ህመም የሚያጋልጡ ሁኔታዎችንም ሊቀንስ ይችላል። ስድስተኛ ዝኩኒ እይታንም ያሻሽላል። በአመጋገባችሁ ውስጥ ዝኩኒን ማከል እይታን ያሻሽላል። ይህ የሆነበት ምክንያት ዝኩኒ በቫይታሚን ሲ እናም በቤታ ካሮቲን የበለጸገ በመሆኑ ለአይን ጤና ጠቃሚ የሆኑ 2 ንጥረ ነገሮች ናቸው። ዝኩኒ ሉቲን እናም ዚያካንቲን የተባሉትን አንቲኦክሲዳንቶችን ይዟል። ጥናቶች ደግሞ እንደሚያሳዩት እነዚህ አንቲኦክሲዳንትስ በሬቲና ውስጥ ሊከማች እይታን የሚያሻሽሉ እናም ከእድሜ ጋር ለተያያዙ የአይን በሽታዎች ተጋላጭነታቸውን ይቀንሳሉ። ይህ በአረጋውያን ላይ የማይቀለበስ የእይታ መጥፋት ዋነኛ መንስኤ የሆነውን የማኪውላር ዲጀነሬሽን ስጋትን ሊጨምር ይችላል። በተጨማሪም በሉቲን እናም በዚያካንቲን የበለጸጉ ምግቦች የአይን ሞራ ግርዶሽ የመፍጠር ዕድሎችን ሊቀንስም ይችላል። በአጠቃላይ ዝኩኒ በማንጋኔዝ፣ በሉቲን፣ በዚያካንቲን እናም በቫይታሚን ኤ እናም በቫይታሚን ሲ የበለጸገ ነው። እነዚህ ለጤናማ እይታ አስተዋጽኦ የሚያደርጉናም ከእድሜ ጋር ለተያያዙ የአይን እክሎች ተጋላጭነታቸውን ሊቀንሱ ይችላሉ። 7ኛ ዝኩኒ ክብደትን ለመቀነስም ይጠቅማል። ዝኩኒን አዘውትሮ መጠቀም ክብደትን ለመቀነስ ይረዳል። ይህ ፍሬ በውሃ የበለጸገ እናም ዝቅተኛ የካሎሪ ይዘት ያለው ሲሆን ይህም የሙሉነት ስሜት እንዲሰማችሁ
ሊረዳችሁ ይችላል። በውስጡ ያለው የፋይበር ይዘት ረሃብን ሊቀንስናም የምግብ ፍላጎታችሁን ሊቀንስም ይችላል። በአጠቃላይ ዝኩኒ በውሃ እናም በፋይበር የበለጸገ ቢሆንም በካሎሪ ዝቅተኛም ነው። ረሃብን ለመቀነስ እናም የረሃብ ስሜት እንዳይሰማችሁ ሊረዳችሁም ይችላል። ይህም በጊዜ ሂደት ክብደትን ሊቀንስ ይችላል። 8ኛ ዝኩኒ የአጥንት ጤናንም ለመጠበቅ ይረዳል። ዝኩኒ በሉቲን እናም በዚያካንቲን አንቲኦክሲዳንቶች የበለጸገ ሲሆን በቫይታሚን ኬ እናም በማግኒዥየምም የበለጸገ ነው። እነዚህ ሁሉ አጥንትን ለማጠናከርም ይረዳሉ። 9ኛ ዝኩኒ የጸረ ነቀርሳ ውጤቶች አሉት። የእንስሳት ጥናቶች እንደሚያመለክቱት የዝኩኒ ንጥረ ነገሮች የተወሰኑ የካንሰር ህዋሳትን ለመግደል ወይም ደግሞ እድገቱ ለመገደብ ሊረዱ ይችላሉ። ይሁን እንጂ የሰው ምርምር ግን ያስፈልጋል። 10ኛ ጤናማ ፕሮስቴት እንዲኖራችሁም ይረዳል። የእንስሳት ምርምሮች እንደሚያሳዩት የዝኩኒ ዘር ውህዶች የፕሮስቴት ሃይፐርፕሌዥያ መገደብን ሊረዳ ይችላል። ይህም የፕሮስቴት መስፋፋት በተለምዶ በዕድሜ የገፉ ወንዶች የሽንትናም የወሲብ ችግርን ያስከትልባቸዋል። የፕሮስቴት ጤናን ለመጠበቅ ይረዳል። 11ኛ ዝኩኒ የታይሮይድ ተግባርንም ያሻሽላል። በአይጦች ላይ የተደረገ ጥናት እንደሚያሳየው የዝኩኒ ልጣጭ የታይሮይድ ሆርሞኖችን መጠን የተረጋጋ እንዲሆን ሊረዳ እንደሚችልም ያሳያል። ይህም በሰዎች ላይ ተጨማሪ ምርምር ያስፈልጋል። በአጠቃላይ ዝኩኒ ለአጥንት፣ ለታይሮይድ እና ለፕሮስቴት ጤና ሊጠቅም ይችላል። በተጨማሪም የጸረ ነቀርሳ ባህሪያት ሊኖረውም ይችላል። ይሁን እንጂ ጠንካራ ምርምር ግን ከመደረጉ በፊት ተጨማሪ ምርምሮች በሚገባ ማድረግ ያስፈልጋል ማለት ነው። 12ኛ ዝኩኒ የቆዳ ጤንነትንም ይጠብቃል። በዝኩኒ ውስጥ የሚገኙት ቫይታሚን ሲ እናም አንቲኦክሲዳንትስ የኦክሲዲቲቭ ውጥረትን በመቀነስ እናም ከፍሪ ራዲካልስ ከሚመጡ ጉዳቶች በመከላከል ጤናማ ቆዳንም ለመጠበቅ ይረዳሉ። 13ኛ ዝኩኒ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እብጠትን የመከላከል ባህሪያት አለው። ዝኩኒ በውስጡ ጸረ ብግነት ባህሪ ያላቸው ጸረ ብግነት መድኃኒቶችንና ፋይቶኒውትረንቶችን በውስጡ የያዘ ሲሆን ይህም በሰውነት ላይ እብጠትን ለመቀነስና ስር የሰደዱ በሽታዎች ለመጋለጥ እድልን ይቀንሳል። 14ኛ ዝኩኒ በሽታ የመከላከል ድጋፍንም ይሰጣል። በዝኩኒ ውስጥ ያለው የቫይታሚን ሲ ይዘት የሰውነትን በሽታ የመከላከል ስርዓትን ከፍ ለማድረግና ከበሽታዎች በመከላከል አጠቃላይ ጤናችንንም ይደግፋል። 15ኛ ዝኩኒን ወደ አመጋገባችሁ ለመጨመር በጣም ቀላል ነው። ዝኩኒ በሚያስደንቅ ሁኔታ ሁለገብ ነውና በጥሬ ወይም ደግሞ በማብሰልም ሊበላ ይችላል። በምግባችሁ ውስጥ ለማካተት አንዳንድ መንገዶች አሉ። ጥሬውን ወደ ሰላጣ አክሉት። ዝኩኒን ከሩዝ፣ ከምስር ወይም ደግሞ ከሌሎች አትክልቶች ጋርም ማብሰል ትችላላችሁ። ወደ ሾርባዎችም መጨመር ትችላላችሁ። እንደ በዳቦ በፓንኬኮች ወይም ደግሞ በኬኮች ውስጥ ዝኩኒን በማከል ዝኩኒን በተለያዩ መንገዶች መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ዝኩኒን ብትጠቀሙ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ዝኩኒን ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ አሁን እነግራችኋለሁኝ። ዝኩኒ በአጠቃላይ ለምግብነት ተስማሚ የሆነ እናም በርካታ የጤና ጥቅሞችን የሚሰጥ ቢሆንም የዚህ አትክልት አወሳሰድን ማስወገድ ወይም ደግሞ በመጠኑ መጠቀም ያለባቸው አንዳንድ ሰዎች አሉ። እነዚህም አንደኛ የኩላሊት ጠጠር ታሪክ ያለባቸው ሰዎች ናቸው። ዝኩኒ በኦክሳሌቶች የበለጸገ ሲሆን ይህም በአንዳንድ ግለሰቦች ላይ የኩላሊት ጠጠር እንዲፈጠር አስተዋጽኦ ያደርጋል። ስለዚህ የኩላሊት ጠጠር ታሪክ ያላቸው ሰዎች አዲስ ጠጠር የመፍጠር እድላቸውን ለመቀነስ ዝኩኒን የሚወስዱትን መጠን መመጠን ያስፈልጋቸዋል። ሁለተኛ ደግሞ ለኩኩርቢት አትክልት አለርጂ ያለባቸው ግለሰቦች ናቸው። አንዳንድ ሰዎች ለኩኩርቢት ቤተሰብ ውስጥ ባሉ አትክልቶች ላይ አለርጂዎች ሊያጋጥማቸው ይችላል። ይህም ዝኩኒንም ይጨምራል። የዝኩኒ አለርጂ ምልክቶች እንደ ማሳከክ፣ እብጠትናም የትንፋሽ ማጠርን ሊያጠቃልሉ ይችላሉ። ለኩኩርቢት አትክልቶች የታወቀ አለርጂ ካለባችሁ ከዝኩኒ ሙሉ በሙሉ መራቅ ያስፈልጋል። ሶስተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው።
አንዳንድ ሰዎች ዝኩኒን ከተጠቀሙ በኋላ እንደ እብጠት፣ ጋዝ ወይም ደግሞ ተቅማጥ ያሉ የምግብ መፈጨት ችግሮች ምልክቶች እንደሚያባብስባቸው ሊገነዘቡ ይችላሉ። ይህ ለአንዳንድ ግለሰቦች ለመዋሃድ አስቸጋሪ በሆነው ከፍተኛ በሆነ የፋይበር ይዘቱ ምክንያት ሊሆን ይችላል። የምግብ መፈጨት ችግር ካለባችሁ የዝኩኒ አጠቃቀማችሁን መገደብ ወይም ደግሞ ሙሉ ለሙሉ መራቅ ጥሩ ሊሆን ይችላል። አራተኛ ደግሞ በዝቅተኛ የካርቦሃይድሬት አመጋገብ ላይ ያሉ ሰዎች ናቸው። ዝኩኒ በካሎሪ እናም በካርቦሃይድሬት ዝቅተኛ ቢሆንም አንዳንድ ካርቦሃይድሬቶችን ይዟል። ጥብቅ ዝቅተኛ የካርቦሃይድሬትስ ወይም ደግሞ የኬቶጀኒካዊ አመጋገብን ለሚከተሉ በዝኩኒ ውስጥ ያለው አነስተኛ የካርቦሃይድሬት መጠን እንኳን በአመጋገብ ግባቸው ውስጥ ለመቆየት በመጠኑ መጠቀም ሊኖርባቸው ይችላል ማለት ነው። አምስተኛ ነፍሰ ጡር እናቶች ናቸው። ቅድም እንዳልኳችሁ ዝኩኒ በጥሬው መጠቀም ትችላላችሁ ብያቸዋለሁ ከሳላድ ጋር። ነገር ግን ይህ ለነፍሰ ጡር እናቶች አይሆንም። ዝኩኒ በአጠቃላይ ለነፍሰ ጡር እናቶች ደህንነቱ የተጠበቀ ቢሆንም በምግብ ወለድ በሽታ የመያዝ እድልን ለመቀነስ ግን በደንብ መብሰሉን ማረጋገጥ አስፈላጊ ነው። ነፍሰ ጡር እናቶች በምግብ ወለድ በሽታ አምጪ ተዋሲያንን ለማስወገድ ጥሬ ዝኩኒን በሰላጣ ወይም ደግሞ በሌሎች ምግቦች ውስጥ ስለመመገብ መጠንቀቅ ይኖርባቸዋል። በአጠቃላይ ዝኩኒ ለብዙ ሰዎች ገንቢ እናም ሁለገብ አትክልት ነው። ዝኩኒን ብትጠቀሙት ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። እነዚህ አሁን የጠቀስኩላችሁ ጉዳቶችም ከስንት አንዳንድ ሰዎች ላይ የሚከሰቱ ናቸው እንጂ በአብዛኛዎቹ ሰዎች ላይ ዝኩኒ ለመጠቀም ደህንነቱ የተጠበቀ እናም ጤናማ የሆነ አትክልት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ። ስለ ዝኩኒ በርካታ የጤና ጥቅሞችን እንደነገርኳችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።